ሰው ደህና ከሆነና ካልሞተ ይገናኛል ማለት ነው። ተውፊቅ እንግዲህ ከብዙ መጥፋት በኋላ በአንዳንድ ችግሮች ምክንያት እንደጠፋ ይታወቃል። ዛሬ ብቅ ብሏል ማለት ነው። ወደ አዲስ አበባ ተመልሷል። ማሪና ተቀብለዋለች። ተውፊቅ እንኳን ደህና መጣህ ለማለት እንወዳለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። ያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሌ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት ስለ ተውፊቅ ነው ማለት ነው። ተውፊቅ እንግዲህ ታውቃላችሁ ለብዙ ጊዜያት እንደጠፋ ሁላችሁም የምታውቁት ነው። ተውፊቅ አላገል ማለት ቢያንስ 6 ወራት እና 5 ወራትን ያክል ከሚዲያ ርቋል፣ ጠፍቶ ነበር። ብዙዎቻችሁ ምን ሆኖ ነው ተውፊቅ እያላችሁ ምናምን ማሪናም በኮሜንት በምን ስጠይቋት ነበር። አንዳንድ ኮሜንቶችን አያለውና ማለት ነው። ካለ ባህሪ እንደነገርኳችሁ ኮሜንት ማንበብ እወዳለሁና ይቅርታ። እና ሁላችንም ግራ ተጋብቶን ነበር። ግን ተውፊቅ ምን ሆኖ ነው የጠፋው በምን ምክንያት ነው እያልን በጣም የብዙዎቻችን ጥያቄ ነበር በነገራችን ላይ። እና ተውፊቅ እንግዲህ ከጠፋበት ዛሬ ብቅ ብሏል፣ መጥቷል ማለት ነው። አዲስ አበባ ገብቷል። ማሪናም በደስታ በለቅሶ እልል ብላ ተቀብለዋለች። ከቤቱ ገብቷል ማለት ነው። ካሁን በኋላ እንግዲህ ወደ ሚዲያ ይዘልቅና ብዙ ነገሮችን ያብራራል ብለን እንጠብቃለን። ግን አሁን ለጊዜው የጠፋበትን ምክንያት ተናግሯል። በእርግጥ ወሎ በቃ ደካሞችን በቃ ለመርዳት ወደ ወሎ እሄዳለሁ ብሎ ሳለ ያው ለሁላችንም ተናግሮ ነበር። ማሪና አብራው እንደምትሄድም ተናግሮ ነበር። በመካከል እንግዲህ ማሪና በምን እንደቀረች ባናቅም ማሪና ቀረች። ተውፊቅ ሂዶ ነበረ። ከዛም በኋላ እንግዲህ ደሴ ሲደርሱ የመኪና አደጋ ደርሶባቸው ነበረ። በመኪና አደጋ ምክንያት ተውፊቅም ይህን ያክል የማይባል ጉዳት ባይሆንም ትንሽ የሚባል ጉዳት ደርሶብኝ ነበር ብሏል። እና ጓደኛው ደግሞ በጣም ተጎድቶ ስለነበረ በመኪናው አደጋ እሱ እንደዚህ በሆነበት ሰዓት እኔ ወደ ሚዲያ መጥቼ ብዙ ሞራል አልነበረኝም። በቃ ነገሮችን እንትን ለማለት በቃ ከእናንተ ጋር ለመገናኘት ውስጤ በጣም ደስተኛ ስላልሆነ ስለተከፋሁኝ ሊታዘዘኝ አልቻለም። በጣም ጓደኛዬ በጣም ከባድ አደጋ ስለደረሰበት እና በዚህ ምክንያት ነው የጠፋሁት ብሏል። ቀጣይ ሲመጣ ደግሞ ብዙ ደግሞ እሱ የሚያብራራልን ይሆናል ማለት ነው። በነገራችን ላይ ጓደኛ ማለት ቀላል አይደለም ማለት ነው። ተህትም ተወንድምም ተነጥሎ አይታይም ማለት ነው። ምርጥ ጓደኛ ከሰጣችሁና እና ተውፊቅ እንግዲህ ውስጡ ሰላም ስላልሆነ በጓደኛው የአደጋ መድረስ የተነሳ ውስጡ ሰላም ስላልሆነ ነው ከሚዲያ የጠፋው። ደህና ነው፣ ምንም አልሆነም። አንዳንድ ዝም ብላችሁ የምዘባርቁ ነበራችሁ። ግማሾቻችሁ በቃ አግብቶ ነው እየተሞሸረ ነው ምናምን እያላችሁ ነበር። እና እሱ ግን ዛሬ እውነታውን ይዞ መጥቷል ማለት ነው፣ በምን ምክንያት እንደጠፋ። ያማሊህ ተውፊቅ እንግዲህ ከሞት ተርፌያለሁኝ ብሏል ማለት ነው። ለውድ ቤተሰቦቹ ባስተላለፈው መልእክት እንግዲህ ከሞት ተርፌያለሁ ውድ ቤተሰቦቼ፣ ደህና ነኝ ብሏል። ያው ጉዳቱ እንዳለ ሆኖ ያው ይሄን ያህል የሚባል ጉዳት በእርግጥ በእኔ ላይ አልደረሰም። ጉዳቱ ደርሷል፣ ግን ይህን ያክል የሚባል ጉዳት አይደለም። ጓደኛዬ ነው እንጂ በጣም የተጎዳው። አሁን ራሱ ደህና ነው ማለትም አይቻልም። እንደተጎዳ ነው። በጣም ተጎድተዋል። በዛ ምክንያት ነው። እና እንግዲህ 5 ወር ነው 6 ወር ሆኖኛል። ይኸው እንግዲህ አልሐምዱሊላህ ብቅ ብያለሁ፣ ቤቴ ገብቻለሁኝ። ከአሁን በኋላ ኢንሻአላህ ቢኢዝኒላህ
ከእናንተ አርቅም አልጠፋም ውድ ቤተሰቦቼ ናፍቃችሁኛል ሲል መልእክቱን አስተላልፏል ማለት ነው ተውፊቅ። እኛም በዚሁ አጋጣሚ ተውፊቅ እንኳንም ከሞት ተረፍክ፣ እንኳንም ደህና መጣህ፣ እንኳንም በሰላም ወደ ምትወደው ቤትህ ተመለስክ ለማለት እንወዳለን ማለት ነው ውድ ቤተሰቦቼ። አንድ ሰው ምንጊዜም የሚዲያ ሰው ሆኖ በቃ ከሚዲያ ሲጠፋ ሲርቅባችሁ የመጨነቅ ባህሪ ምን ሆኖ ያ ሰው የማለት በቃ ብዙ ነገሮች አሉና እንግዲህ ተውፊቅ ያው ለብዙ ቤተሰቦቹ ያው ጥያቄ የሆነ ነገር ነበርና ጥያቄውንም መልሶ ለውድ ቤተሰቦቹ የጠፋበትን ምክንያት ተናግሮ ዛሬ ብቅ ብላ አይተነዋል። ማሪና በዚሁ አጋጣሚ እንኳን ደስ ያለች ለማለት እንወዳለን። እንግዲህ ማሪና ቦሌ ኤርፖርት ሂዳ ተውፊቅን በመጠባበቅ ላይ ነበረች። ብቅ ሲል እንግዲህ ያለንባ ልነግራችሁ አልችልም። ማለት አንድ ሰው በጣም ሲናፍቅ እውነቴን ነው በጣም እንባ ነው የሚቀድመውና አንዳንድ ደግሞ ደስታም በጣም ደስታ ሲበዛባችሁ ለቅሶ ነው አይደለ? ይሄ ሁላችንም ጋር ያለ ነው። ማሪና እንግዲህ በደስታው ምክንያት በእንባ ነው የታጠበችው። ማሪናዬ እንኳን ደስ ያለሽ ለማለት እንወዳለን። ተውፊቅም እንኳን በሰላም ለቤትህ አበቃህ ለማለት እንወዳለን። መቼም አትሞክረኝ አይባል መማሩን ነው አይደለ? ስለዚህ ለምን ተሞከርኩኝ እንኳንም ተረፍኩ በል ተውፊቅ። እንኳንም እንግዲህ ለዚህ አበቃ ለማለት እንወዳለን። ጓደኛህንም እንግዲህ አላህ ይድረስለት። ያው እንግዲህ በጓደኛው ከባድ አደጋ ስለደረሰበት ውስጡ ስለተሰበረ ተውፊቅ ሜዳ ላይ ለመምጣት ውስጤ ደስተኛ ስላልነበረ ነው ብሏል። ካሁን በኋላ ግን አልቀርም፣ እመጣለሁ፣ ብቅ እላለሁኝ። ይሄን ያክል ነው የሚባል ጉዳት እንግዲህ በጣም ባይደርስብኝም ጓደኛዬ በጣም ጉዳቱ ኃይለኛ ነው። ቢሆንም አሁን ከሞት እየወጣ መሰለኝ። እንግዲህ ከሞት መውጣቱ ነው። እንደ ጉዳቱ አሁን ጥሩ ላይ ነው ማለት ይቻላል። አሁን ነፍሱን እያወቀ ነው፣ ራሱን እያወቀ ነው። እና ለዛም ነው እኔም አሁን ራሴን ስላወቅኩኝ እሱን ራሱን ሲያውቅ እኔም ራሴን ስላወቅኩኝ ወደ ሚዳ መምጣት ተገድጃለሁ። ናፍቃችሁኛል ሲል መልእክቱን አስተላልፏል ማለት ነው ቶፋዬ። በድጋሚ ደጋግመን እንኳን ደህና መጣህ፣ እንኳን ለቤትህ አበቃህ ለማለት ችለናል ማለት ነው። እኛም ውድ ቤተሰቦቻችን እንግዲህ የዛሬው መልእክቴ ይመስላል። ቀጣይ እንግዲህ እመጣለሁ በእናንተ ፊት ብዙ ዝርዝሮችን እነግራችኋለሁኝ። የጠፋሁበትን ምክንያት ይህ ነው ብሏል ተውፊቅ። ስለዚህ እናንተስ ምን ትላላችሁ? እንግዲህ የተውፊቅ በቃ ብቅ ማለት መገኘት የሚያስደስታችሁ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉን ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሆኑልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።